ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩም። ትናንትና የተደረጉ በርከት ያሉ የአውሮፓ ቻምፒየንስ ሊግ ሁለተኛ ቀን ጨዋታዎች ያሉ እነሱን ጉዳዮች እንመለከታለን። እንዲሁ ደግሞ ክለቦችንም የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። አብራችሁኝ ሁኑ። የአውሮፓ ቻምፒየንስ ሊግ ሁለተኛ ቀን ጨዋታዎች እንግዲህ ማክሰኞ ዕለትም ጨዋታዎች ተደርገዋል። ትላንትና ዕለተ ረቡዕ ላይም ቀጣይ ጨዋታዎች ትላንትና ቀጥለው ተደርገዋል። በርከት ያሉ መርሃ ግብሮች ነበሩ። በአውሮፓ ቻምፒየንስ ሊግ ትላንትናም የተደረጉት ሲጠበቁ የነበሩ ጨዋታዎች እንዲሁ ነበሩ። ከምሽቱ 2 ሰዓት ከ45 ጀምሮ ምሽት 5 ሰዓት ላይም ጨምሮ በርከት ያሉ መርሃ ግብሮችን ትላንትናም ተመልክተናል። ውድ ቤተሰቦቻችን ከነዚህ መካከል ምሽት 2 ሰዓት ከ45 ላይ የተደረገው የቼልሲን ጨዋታ በማስቀደም እንጀምር። የምዕራብ ለንደኑ ክለብ ቼልሲ ከቃራባግ ጋር ያደረገውን ጨዋታ 2-2 በሆናቸው ውጤት ነው ያጠናቀቀው። ከጨዋታው በፊት አሰልጣኝ ኤንዞ ማሬስካ ተናግረው ነበር። ቃራባግ በሜዳው በጣም ጠንካራ የሆነ ቡድን ነው ሲሉ ሀሳባቸውን ሰጥተው ነበር። ትናንትና ነጥብ አስጥሏቸዋል። የቼልሲን ግቦች ኤስቴቫ ዊሊያን እና አሌሃንድሮ ጋርናቾ ቢያስቆጥሩም ነገር ግን ለቡድኑ ግን ሙሉ 3 ነጥቦችን ይዘው መውጣት አልቻሉም። ለቃራባ አንድራዴና ጃንኮቪች ናቸው ግቦቹን ከመረብ ጋር ያሰረፉት። በታሪክ ለመጀመሪያ ጊዜ ቃራባ ቼልሲ ላይ ጎል ማስቆጠር ችሏል። ነጥብም አግኝተዋል ጭምር። ትናንትና ከቼልሲ ጋር ባደረጉት ጨዋታ ኤስቴቫው በሁለት ተከታታይ የአውሮፓ ቻምፒየንስ ሊግ ጨዋታዎች ግብ ያስቆጠረ በእድሜ ትንሹ ደቡብ አሜሪካዊ ተጫዋች የሚለውን ሪከርድም ማስመዝገብ የቻለበትን አጋጣሚ ነው ትላንትና የጻፈው። በአጠቃላይ በአውሮፓ ቻምፒየንስ ሊግ ቼልሲ እስካሁን 7 ነጥቦችን ብቻ ነው መሰብሰብ የቻለው። በተደረጉት 4 መርሃ ግብሮች ከ12 ነጥቦች 5ቱን ጥሎ 7 ነጥቦችን መሰብሰብ ችሏል። ቃራባህም ተመሳሳይ 7 ነጥቦችን መሰብሰብ የቻለ ቡድን እንደሆነ ተመልክተናል። በትላንትናው ጨዋታ ላይ ከተመለከትናቸውና በጣም ካሳዘኑ ነገሮች መካከል አንደኛው የሮሚዮ ላቪያ ጉዳይ ነው። የዚህ ተጫዋች ተደጋጋሚ ጉዳት አሁንም እንደቀጠለ ነው። ትላንትናም እንግዲህ ከሜዳ ተቀይሮ ለመውጣት ገና ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ ነው ጉዳት ገጥሞት ተቀይሮ ለመውጣት የተገደደው። እንግዲህ በጣም ጥሩ ተጫዋች እንደሆነ ይታወቃል። ነገር ግን ጥሩ ነገሮቹን ሜዳ ላይ ማሳየት አልቻለም። ተደጋጋሚ ጊዜ ጉዳት የሚያጠቃው አይነት ተጫዋች እንደሆነ ይታወቃል። በቅርብ ነው ከጉዳትም የተመለሰው። ትላንትና ገና ጨዋታው በጀመረ በአራተኛው ደቂቃም ጉዳት ገጥሞት ለመውጣት ተገዷልና የቼልሲው የመሃል ሜዳ ተጫዋች ሮሚዮ ላቪያ ጉዳት አሁንም እንደቀጠለ ነው የሚገኘው። ቤልጂያማዊው አማካይ ሮሚዮ ላቪያ ቼልሲን ከተቀላቀለ ወዲህ ለ9ኛ ጊዜ ነው ትናንትና ጉዳት የገጠመው። ተጫዋቹ በጉዳት ምክንያትም 77 ጨዋታዎች ለቼልሲ ማድረግ ሳይችል ቀርቷል። እንዲሁም ሮሚዮ ላቪያ እስካሁን ድረስ 512 ቀናትን በጉዳት ምክንያት ምንም አይነት ጨዋታዎችን ሳያሳልፍ አሳልፏል። ሲደማመር ማለት ነው። ሲሄድ ሲመጣ እንግዲህ ሳይጫወት ያሳለፋቸው ቀናቶች 512 ነው። ከአመት ያለፈ ወይም ደግሞ ለ2 አመት የቀረበ አይነት ቁጥር እንደሆነ ይታወቃልና ተደጋጋሚ ጉዳት የሚያጠቃው ተጫዋች ሆኗል። ኤንዞ ማሬስካም ከዚህ ጋር አያይዘው አንድ ሀሳብን ሰጥተዋል። ለላቪያ እንኳን እሱ እኛ ራሳችን አፍረንለታል ሲልም ጭምር ነው ማሬስካ የተናገረው። የቼልሲው አሰልጣኝ ኤንዞ ማሬስካ ሮሚዮ ላቪያ በድጋሚ መጎዳቱ እፍረት ነው ሲሉ ጭምር ነው የተናገሩት። እኛ ራሳችን አፈረን፣ በተለይ ለሱ አፈረን ያሉት ማሬስካ ለረጅም ጊዜ ብቁ ሆኖ መቆየት እስካሁን አልቻለም ሲልም ጭምር ነው የተናገረው። ስለ ጉዳት መጠኑ የጠየቁት አሰልጣኝ ኤንዞ ማሬስካ ይሄ ነው ለማለት መጠበቅ አለብን፣ አሁን አናውቅም ሲሉ ጭምር ነው የተናገሩት። ስለ ጨዋታው ያነሱት አሰልጣኝ ኤንዞ ማሬስካ የዓለም ክለቦች ዋንጫ ተጽዕኖ አድሮብናል፣ ዛሬ ተጫዋቾችን ማሳረፍ ነበረብኝ ሲሉ ነው ትላንትና በነበረው ጨዋታ ላይ ሀሳባቸውን የሰጡት። በሌላ በተመሳሳይ ሰዓት ምሽት 2 ሰዓት ከ45 ላይ የተደረገ ሌላኛው ጨዋታ የስፔኑ ክለብ ቪያሪያል በፓፎስ 1-0 በሆነ ውጤት የተሸነፈበት መርሃ ግብር ትላንትና ምሽት 2 ሰዓት ከ45 ሲል የተደረገ ሌላኛው ጨዋታ ነው። ምሽት 5 ሰዓት ሲል ደግሞ በርከት ያሉ መርሃ ግብሮች ተደርገዋል። ከሚጠበቁት መካከል አንደኛው ማንቸስተር ሲቲ እና ቦሩሲያ ዶርትመንድ በኢቲሃድ ስቴዲየም ያደረጉት መርሃ ግብር ነው። ይህንን ጨዋታ ማንቸስተር ሲቲ 4-1 በሆነ ሰፊ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ትላንትና
እንግዲህ አራቱንም ጎሎች ያስቆጠሩት የግራ እግር ተጫዋቾች ናቸው። ፌል ፎደን ትናንትና 2 ጎል ማስቆጠር የቻለ ተጫዋች ሆኗል። ልማደኛ አጥቂ ኤርሊንግ ብራውት ሃላንድም ትናንትና እንዲሁ ጎል አስቆጥሯል። ራያን ሸርኪም ትናንትና ጎል ያስቆጠረ ሌላኛው ተጫዋች ነውና በእነዚህ ተጫዋቾች ጎሎች 4-1 አሸንፏል። ፎደን 2 ጎሎችን ነው ትናንትና ማስቆጠር የቻለው። ለሊቨርፑል ጥሩ ዝግጅት ማድረግ አለብን ብሏል ጀረሚ ዶኩ ነው ከጨዋታው በኋላ ሀሳቡን የሰጠው። የማንቸስተር ሲቲው ተጫዋች የሆነው ጀረሚ ዶኩ ቡድናቸው እንግዲህ ከሊቨርፑል ጨዋታ ጋር በተያያዘ በደንብ መዘጋጀት እንዳለበት ጭምር ነው የተናገረው። ሊቨርፑልን ማሸነፍ ይህንን ሳምንት አስደሳች ያደርግልናል፣ በተለይ ከረፍት በፊት ለጨዋታው በደንብ መዘጋጀት አለብን ሲል ነው ጀረሚ ዶኩ የተናገረው። ሃላንድ በቁጥር ረገድ አስደናቂ ተጫዋች ነው። 1 ግብ ነው ያስቆጠረው። ነገር ግን ሃላንድ ለእኛ ብዙ ነገሮችም ከጎልና ማቀበል በላይ ነው ሲልም ጭምር ነው ዶኩ የተናገረው። ሊቨርፑል የኛ ትልቁ ተፎካካሪያችን ነው ብለዋል ፔፕ ጓርዲዮላ ሀሳቡን ሲሰጥ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በቀጣይ ተጋጣሚያቸው ሊቨርፑል ጥንካሬ ያለፉትን 10 ዓመታት ይመሰክራሉ። ጓርዲዮላ ሲናገሩ ሊቨርፑል ባለፉት 10 ዓመታት ውስጥ ለእኛ በጣም ትልቁ ተፎካካሪያችን ነበር ሲልም ጭምር ነው የተናገረው። ስለዚህም ሊቨርፑልን እንዴት ጠንካራ እንደሆነ መግለጽም አስፈላጊ አይደለም፣ ነገር ግን ለጨዋታው ዝግጁ ነን ሲሉ ነው ፔፕ ጓርዲዮላ የተናገረው። ከጨዋታው በኋላ ሁልጊዜም መግለጫ ለመስጠት ስመጣ የምትነግሩኝ ሃላንድ የሰበረውን አዲስ ሪከርድ ነው፣ ለሱ ደስተኛ ነኝ፣ ይገባዋል ሲሉ ነው ጓርዲዮላ የተናገሩት። ኤርሊንግ ሃላንድ ከ3 የተለያዩ ክለቦች ጋር በ5 ተከታታይ የቻምፒየንስ ሊግ ጨዋታዎች ግብ ያስቆጠረ የመጀመሪያው ተጫዋች መሆን የቻለበትን ሪከርድም ጭምር ነው አሁን ላይ ማስመዝገብ የቻለው። ሌላኛው ትላንትና የተደረገው ጨዋታ የቤልጅየሙ ክለብ ብሩዥ ባርሴሎናን አስተናግዶ ነበር። ትላንትና በቤልጅየም የተደረገ ጨዋታ ነው። ይህ ጨዋታ ትላንትና በአቻ ውጤት ነው የተጠናቀቀው። 3-3 በሆናቸው ውጤት ተጠናቋል። ለባርሴሎና ግቦቹን ፌራን ቶሬስ፣ ላሚን ያማልና ዞሊስ ናቸው ያስቆጠሩት። ዞሊስ ራሱ ላይ ነው ጎሉን ያስቆጠረው። ስለኔ የሚወራው ነገር በሙሉ ሐሰት ነው ብሏል ላሚን ያማል ሐሳቡን ሲሰጥ። የባርሴሎናው የፊት መስመር ተጫዋች የሆነው ላሚን ያማል ቡድኑ ለድል ባለማብቃቱ መበሳጨቱን ከጨዋታው በኋላ ተናግሯል። ብዙ ሰዎች ስላጋጠመኝ ህመምና በአንዳንድ ነገሮች እንዳዘንኩኝ አድርገው እያወሩብኝ ነው ያለው ላሚን ያማል፣ ነገር ግን ሁሉም ነገር ሐሰት ነው ሲል ጭምር ይናገራል። የተቀናቃኝ ደጋፊዎች ተቃውሞ ካሰሙብኝ ምክንያቱም ሜዳ ላይ አስፈላጊ ተጫዋች እንደሆንኩኝ ስለሚያውቁ ነው፣ ሌላ ተጫዋች በሆን ኖሮ አያደርጉትም ነበር ሲልም ነው ላሚን ያማል የተናገረውና ሜዳ ላይ ተጽዕኖ በጣም ትልቅ ስለሆነና ተቀናቃኝ ስለሆንኩባቸው ነው ይህን ነገር የሚያደርጉት እንጂ አያደርጉትም ነበር ሲልም ጭምር ሀሳቡን ሰጥቷል። ኢንተር ሚላን ትላንትና ካይራት አልማቲን የካዛኪስታኑን ክለብ በሳንሴሮ ጁሴፔ ማይዛ አስተናግዶ ነበር። 2-1 በሆነ ውጤት ነው ኢንተር ሚላን ማሸነፍ የቻለው። ላውታሮ ማርቲኔዝ እና አራድ ትላንትና ግቦቹን ያስቆጠሩ የኢንተር ሚላን ተጫዋቾች ናቸው። ኢንተር ሚላን በዚህ ነው እንግዲህ ካይራት አልማቲን 2-1 በሆነ ውጤት ማሸነፍ የቻለው። በሴንት ጀምስስ ፓርክ ኒውካስል ዩናይትድ ደግሞ አትሌቲክ ቤልባውን ትላንትና ያስተናገደበት ጨዋታም ሲጠበቅ የነበረው መርሃ ግብር ነው። ኒውካስል ዩናይትድ ይህንን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። ዳን በርንና ጆኤል ሊንተን ትናንትና ግቦቹን ለኒውካስል ዩናይትድ ማስቆጠር እየቻሉ ተጫዋቾች እንደሆኑ ነው የተመለከት ነው። ቤኔፊካ በሜዳው እንግዲህ በፖርቱጋል ትናንትና በኢስታዲዮ ዳሉስ የጀርመኑን ክለብ ባየር ሌቨርኩዘንን ያስተናገደበት መርሃ ግብር ሌላኛው የአውሮፓ ቻምፒየንስ ሊግ ትናንትና የተደረገው ጨዋታ ነው። የፖርቱጋሉ ክለብ በሜዳውና በደጋፊው ፊት በጀርመኑ ክለብ ባየር ሌቨርኩዘን 1-0 በሆነ ውጤት ተሸንፏል። ብቸኛውን ጎል የሚያስቆጠረው ፓትሪክ ሺክ ነው። ትናንትና ለባየር ሌቨርኩዘን ጎል ያስቆጠረው። አያክስ አምስተርዳም በሜዳው ዮሃን ክራይፍ አሬና ትናንትና ከቱርኩ ክለብ ጋላት ሳራይ ጋር ጨዋታቸውን ያደርገው 3-0 ተሸንፈዋል። አያክሶች በሜዳቸው ዮሃን ክራይፍ አሬና ኦስሜን ነው ሶስቱንም የጋላት ሳራይ ጎሎች ያስቆጠረው። ሁለቱ በፍጹም ቅጣት ምት የተገኙ ቢሆንም ትናንትና ግን ጋላት ሳራይ አያክስ አምስተርዳምን ከሜዳ ውጪ ተጉዞ 3-0 እንዲያሸንፍ ትልቁን አስተዋጽኦ አበርክቷል። ትላንትና ሃትሪክ መስራት የቻለበት አጋጣሚ የተፈጠረው እንዳልኳችሁ ሁለቱ ጎሎች ግን በፍጹም ቅጣት ምት የተገኙ ናቸው። ሌላኛው ኦሎምፒክ ደ ማርሴይ የፈረንሳዩ ክለብ የጣሊያኑን አታላንታን ያስተናገደበት መርሃ ግብር ትናንትና በአውሮፓ ቻምፒየንስ ሊግ ከተደረጉ ሌሎች ጨዋታዎች መካከል አንደኛው ነው። ይህንን ጨዋታ አታላንታ 1-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ነው የጠናቀቀው። ሳማርዚች ነው ይህን እዚህ ጨዋታ ላይ ጎል ያስቆጠረው። ለአታላንታ ብቸኛውን ጎል አስቆጥሮ ቡድኑም ጨዋታውን 1-0 በሆነ ውጤት እንዲያሸንፍ ትልቁን አስተዋጽኦ ማበርከት ችሏል። በዚህም ትላንትናና ከትላንትና በስቲያ የተደረጉ የአውሮፓ ቻምፒየንስ ሊግ ሁለተኛ ዙር ጨዋታዎች እነዚህን ነው የሚመስሉት። በአጠቃላይ በአውሮፓ ቻምፒየንስ ሊግ እንግዲህ የደረጃ ሰንጠረዡን ባየር ሚኒክ አሁንም እየመራው እንደሚገኝ
የሚታወቅ ጉዳይ ነው። 4 ጨዋታዎች ናቸው የተደረጉት። 4ቱንም ጨዋታዎች ድል ማድረግ የቻሉት ቡድኖች 3 ብቻ ናቸው አሁን ላይ በተደረጉት መርሃ ግብሮች። ባየር ሚኒክ 12 ነጥቦችን ሰብስቧል። በአጠቃላይ 14 ጎሎችን አስቆጥሮ 3 ተቆጥሮበት 11 ንጹህ ግቦችን ይዞ ነው አንደኛ የተቀመጠው። አርሰናል በተመሳሳይ 12 ነጥብና 11 ንጹህ ጎል ነገር ግን በብዙ ጎል ባገባ በሚለው ተበልጦ ሁለተኛ ተቀምጧል። ኢንተር ሚላንም ተመሳሳይ 12 ነጥብ አለው፣ ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ማንቸስተር ሲቲ በ10 ነጥብ አራተኛ ነው። ፓሪስ ሰን ዠርሜን በ9 ነጥብ አምስተኛ፣ ኒውካስል ዩናይትድ፣ ሪያል ማድሪድ፣ ሊቨርፑል፣ ጋላት ሳራይ እንዲሁ ደግሞ ቶተንሃም እነዚህ እስከ 10ኛ ደረጃ ድረስ የተቀመጡ ቡድኖች እንደሆኑ ነው ደረጃ ሰንጠረዣቸው የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። ከማንቸስተር ዩናይትድ ጋር በተያያዘ የተለያዩ ጉዳዮችን የምናወራ ነው የሚሆነው። እንግዲህ ማንቸስተር ዩናይትድ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የግራ ተመላላይ ተጫዋች ለማስፈረም ቅድሚያ እንደማይሰጥ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ ሌሎች ቦታዎች ላይ ቅድሚያዎችን የሚሰጥባቸው ቦታዎች እንዳሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ቀጣይ ክረምት 1 ወይም 2 የመሃል ሜዳ ተጫዋቾችን ለማስፈረም ቅድሚያ እንደሚሰጥ ነው በርካታ ዘገባዎች እየተናገሩ የሚገኙት። በእርግጥ የግራ ተመላላሽ ቦታ ላይ ተጫዋቾች እንደሚያስፈልጋቸው በርካቶች ሀሳቦቻቸውን ይሰጣሉ። ነገር ግን ማንቸስተር ዩናይትድ ያንን ቦታ ትኩረት እንደማይሰጠውና በአንጻሩ ግን በአማካይ ቦታ ላይ ተጫዋቾችን በማስፈረም ሙከራዎችን እንደሚያደርግ ነው ዘገባዎች በትልቁ እየወጡ የሚገኙት። በተጨማሪም ጥሩ የመሃል ተከላካይም ለማስፈረም ቅድሚያም በመስጠት እንደሚንቀሳቀሱ ነው ታማኝ የመረጃ ምንጮች በትልቁ እያወጡ የሚገኙት። በሌላ በኩል ማንቸስተር ዩናይትድ በጥር ትልቅ ተጫዋች ለማስፈረም ይንቀሳቀሳል ተብሎ እንደማይጠበቅም ነው መረጃው እንዲሁ እያሳየ የሚገኘው። ምናልባት ኮቢ ማይኖ እና ጆሹዋ ዘርክዚ በውሰት ቡድኑን ከለቀቁ ማንቸስተር ዩናይትድ ጊዜያዊ ተጫዋችን ሊያመጣ እንደሚችል የሚያሳዩ መረጃዎችም እንዳሉ ነው ዘገባዎች የጠቆሙት እንጂ ነገር ግን በዚህኛው የዝውውር መስኮት በጥር ተጫዋቾች የዝውውር መስኮት ግን ትልቅ ተጫዋችን ለማስፈረም በትልቁ እንቅስቃሴዎችን ያደርጋል ተብሎ እንደማይጠበቅ ነው መረጃዎች እየወጡ እንደሚገኙ በርካቶች ሀሳቦቻቸውን የሰጡት። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር የሆነው ጄሰን ዊልኮክስ የማንቸስተር ዩናይትድ የምልመላ ሂደት ከቀድሞ የተለየ መሆኑንና የአሰራር ሂደቱንም ጭምር አብራርቷል። የ2024 የክረምት የተጫዋቾች የዝውውር መስኮት ከዚህኛው አንጻር እጅግ የተመሰቃቀለ ነበር ሲሉ ጭምር ነው የተናገሩት። የዘንድሮ ግን በጣም የተረጋጋና ጥሩ የሚባል ዝውውሮችን አድርገናል ሲልም ጭምር ጄሰን ዊልኮክስ ሀሳቡን ሰጥቷል። በዚህኛው የዝውውር መስኮት እቅዳችንን እናውቅ ነበር። ማስፈረም የምንፈልጋቸው ተጫዋቾችን አስቀድመን ለይተን ተመልክተን ነበር። የራሳችንን ዝርዝሮችም ነበሩን። የሜዳውን የትኞቹን ክፍሎች ማሻሻል እንዳለብንም ጠንቅቀን እናውቅ ነበር። እኔ ሩበን አሞሪም፣ ክሪስ ቪቬል እና በሰርስርም ያሉ የተለያዩ አካላትን ጨምሮ ተከታታይ ስብሰባዎችን እናደርግ ነበር። የምንፈልጋቸውን ተጫዋቾች ባህሪያት ወይም ፕሮፋይልን በተመለከተ እጅግ ግልጽ በሆነ መልኩ እንነጋገራለን ሲልም ጭምር የተናገረው። በመጀመሪያ መመሪያውን ከኔና ከሩበንም ይወጣል፣ በመቀጠል ደግሞ ክሪስ ጋርም ይደርሳል ሲልም ጭምር ነው እንደ የተናገረው። በእነዚህ ሂደቶች ውስጥ ስለሚያስፈልጉን ተጫዋቾች ባህሪያት በርካታ ክርክርና ውይይት እናደርጋለን። ከዚያም የመልማይ አባላቶቻችን ወደ ገበያው ይገባሉ። ይህ አሰራር ከቀድሞ አንጻር በእጅጉ የተቀናጀ አቀራረብ ነው። አንድ ተጫዋችን ስናስፈርም በሂደት ውስጥም እጅግ በርካታ ሰዎች ይሳተፉበታል። የቁጥራዊ መረጃ ቡድኑም በሂደት ውስጥ ተሳታፊ ናቸው። ከዚያም ትኩረታችንን በተወሰኑ ተጫዋቾች ላይ ብቻ እናደርጋለን። ወደ መጨረሻው እየጠጋን ስንሄድ በተመረጡ ተጫዋቾች ዙሪያ ከመጋረጃ ጀርባ ያለውን ነገር ምርመራ እናደርጋለን። በተለይም ለዚህ አሰራር ማቲያስ ኩኛህና ኤምቤሞ ጥሩ ማሳያ ናቸው። ወዲያው ቡድኑን ተቀላቅለው መጫወት የሚችሉ ለመላመድ ጊዜ የማይወስድባቸው ተጫዋቾች ያስፈልጉን ነበር። ለዚህም ደግሞ እነሱን ማስፈረም ምርጫችንን አድርገን ነበር ሲልም ጭምር ነው የተናገረውና እንደዚህ አይነት ተጫዋቾችን ለማስፈረም በትልቁ እንቅስቃሴዎችን አድርገን ነበር ሲልም ጭምር ነው የተናገረው። ማንቸስተር ዩናይትዶች የአርቢ ሳልዝበርጉን ካሪምን ሁኔታ በቅርበት እየተከታተሉ እንደሚገኙ የሚያሳዩ መረጃዎች እየወጡ ነው። ተጫዋቹ በርካታ ፈላጊ ክለቦች እንዳሉት ሲገለጽ፣ ባየር ሌቨርኩዘንም ከወዲሁም ከአርቢ ሳልዝበርግ ጋር ንግግሮችን መጀመሩ ነው የተገለጸው። የ18 ዓመቱ የመስመር ተጫዋች ወደ እንግሊዝ ፕሪምየር ሊግ የማምራት ፍላጎት እንዳለው ጭምር መረጃዎች እየወጡ ይገኛሉና ማንቸስተር ዩናይትድ ይህንን ተጫዋች ለማምጣት በትልቁ ፍላጎቶች እንዳሉት የሚያሳይ መረጃ ነው። በተለይም ደግሞ በጣም በጀርመን በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው ከሆነው ቢልድ የወጣው ዘገባ የሚያሳየው ማንቸስተር ዩናይትድ ከአምናው የተሻለ አጀማመር እንዳሳየ ቁጥሮች ያሳያሉ። በአምናው ማለትም በ2024-25 የውድድር ዓመት
ማንቸስተር ዩናይትድ ከመጀመሪያዎቹ 10 የሊግ ጨዋታዎች 12 ነጥቦችን ብቻ ነበር መሰብሰብ ችሎ የነበረው። በተቃራኒው በዚሁ የውድድር ዓመት በተመሳሳይ ከ10 የሊግ ጨዋታዎች 17 ነጥቦችን ነው መሰብሰብ የቻለው። በሁለቱ ቡድኖች መካከል ወይም በ2024-25 የኤሪክ ቴንሃጉ የማንቸስተር ዩናይትድ 10 ጨዋታዎች መካከልና ዘንድሮ ሩበን አሞሪም በጀመረበት 10 ጨዋታዎች መካከል የ5 ነጥብ ልዩነቶች አሉ። ከዛ በተጨማሪ ግን ማንቸስተር ዩናይትድ በእነዚህ ጨዋታዎች ትልልቆቹ የሚባሉትን ቡድኖች አድርጎ አጠናቋል። ወይም ከሊቨርፑል ጋር ተጫውተዋል፣ ከማንቸስተር ሲቲ ጋር ተጫውተዋል፣ ከቼልሲ ጋር ተጫውተዋል። ከዛ በተጨማሪ ከአርሰናል ጋር እና ከሌሎችም ትልልቅ ከሚባሉት ቡድኖች ጋር ጨዋታዎችን ያደርጓል። ዘንድሮ ባደረጋቸው 10 ጨዋታዎችና ከአምናው የተሻለ ግን 17 ነጥቦችን ሰብስቧል። ከአምናው 5 ነጥብ ከፍ ያለ ነው የሰበሰበው። ማንቸስተር ዩናይትድ ከአምናው የውድድር ዓመት ይበልጥ በዘንድሮ የውድድር ዓመት የተሻለ ነጥብ ማሳካት የቻለው ብዙ ነጥቦችን ከአምና እንግዲህ ብዙ ነጥቦችን ያልሰበሰበና ዘንድሮ በጣም ጨምሮ የሰበሰበው ቡድን አርሰናል ነው። 7 ነጥቦችን ነው ጨምሮ የሰበሰበው። ወይም አምና 18 ነጥብ ላይ ነበር 10ኛው ሳምንት ላይ፣ ዘንድሮ 25 ነጥቦችን መሰብሰብ ችሏል። በአጠቃላይ 7 ነጥቦችን ጨምሯል ከአምናው የውድድር ዓመት። ቀጥሎ ግን ትልቅ ነጥቦችን የጨመረው ማንቸስተር ዩናይትድ ነው። 5 ነጥቦችን በትልቁ የጨመረበት የውድድር ዓመት ነውና ከአምናው የተሻለ ጅምርን እንዳደረገ ነው ቁጥሮች የሚያሳዩት። ማንቸስተር ዩናይትድ የብራዚላዊውን አማካይ ካርሎስ ካሴሜሮን ውል ለማራዘም ንግግሮች አለማካሄዱን ነው የተገለጸው። ከዚህ በተጨማሪ ማንቸስተር ዩናይትድ በሃሪ ማጓየር አዲስ ውል ማራዘም ዙሪያም የተጠናከሩ ንግግሮችን ለማድረግ እንደማይቸኩልና ተጫዋቹ የውድድር ዓመቱን የሚያጠናቅቅበት መንገድን መመልከት እንደሚፈልጉ ጭምር ነው ዘገባዎች እየወጡ አሁን ላይ በትልቁ የሚገኙትና እነዚህን ነገሮች ካደረገ በኋላ ነው የካርሎስ ካሴሜሮ ኮንትራት ጉዳይ በትልቁ የሚነሳው። ማንቸስተር ዩናይትድ በቻምፒየንስ ሊጉ የሚያሳትፋቸውን ደረጃን ይዘው ካጠናቀቁ ካርሎስ ካሴሜሮ ውል ማራዘም ከፈለገ አሁን ከሚከፈለው 280,000 ፓውንድ 25 በመቶ ተጨማሪ ክፍያ መክፈል እንዳለበት ተጠቁሟል ብሏል ላውሪ ዊትዌል ባጋራው መረጃና ይህንን መረጃ ነው እያጋራ የሚገኘው። ሩድ ጉሌት ይናገራል። ጆሹዋ ዘርክዚ በቦሎኛ ጥሩ ስራን እየሰራ ነበር፣ እናም ወደ ሚላን ያቀናል ብዬ ተስፋ አድርጌ ነበር። ማንቸስተር ዩናይትድን መምረጡ በጣም የተሳሳተ ውሳኔ ነው። ለብዙ ተጫዋቾች ዩናይትድን መምረጥ የተሳሳተ ውሳኔ ሆኖ ቆይቷል። ከዩናይትድ የሚለቅ ተጫዋች በሄደበት ሁሉ ትልቅ ይሆናል። ለሱ መፍትሄ እንደሚኖር ተስፋ አድርጋለሁ። በተቻለ መጠን ግን ከተቻለ በውሰት ወደ ጣሊያን መመለስ ይኖርበታል ይህ ተጫዋች የሚል አይነት ሀሳብን እንደሰጠ ጭምር ነው ዘገባዎች እያሳዩም የሚገኙትና ይሄ ነገር ነው እየወጣም የሚገኘው። በቀጣይ እንግዲህ የዚህ ተጫዋች ማረፊያ የት እንደሚሆን አላውቅም ሲልም ጭምር ነው የተናገረውና ዘርክዚ እኮ ምርጥ ተጫዋች ነው፣ ነገር ግን በአሁኑ ሰዓት በዩናይትድ ነገሮች አስቸጋሪ ሆነውበታል። ባለፉት ሳምንታት በትንሹም ቢሆን ወጥ አቋም አሳይቷል። እንደሚቀጥልበት ተስፋ አድርጋለሁ፣ ምክንያቱም ምርጡ ማንቸስተር ዩናይትድ ለፕሪሚየር ሊጉም ምርጥ ነው ሲልም ጭምር ነው እየተናገረ የሚገኘው ሩድ ጉሌት። የአርሰናልን ጉዳዮች እናንሳ። እንግዲህ የአርሰናሉ የአጥቂ መስመር ተጫዋች የሆነው ቪክተር ዮኬሬሽ በጉዳት ምክንያት ስዊድን ለቀጣይ በምታደርጋቸው የሀገራት ጨዋታዎች ላይ ጥሪ አይቀርብለትም የሚል መረጃ እየወጣ ይገኛል። በተለይ ሰሞኑን ጉዳት እንደገጠመበት ይታወሳል። በአውሮፓ ቻምፒየንስ ሊግ ጨዋታ ላይ ተሳትፎን እንዳላደረገ የምናስታውሰው ጉዳይ ነውና በጉዳት ምክንያት እንግዲህ ከዚህኛው ቡድን ውጭም ወይም ከስዊድን ብሔራዊ ቡድን ውጭም እንደሚደረግ ነው መረጃዎች እየጠቆሙ የሚገኙትና ጉዳቱ ምን ያክል እንደሚያቆየው እስካሁን የተረጋገጠ ነገር ባይኖርም ነገር ግን በቀጣዮቹ ጨዋታዎች ላይ ሊመለስ የሚችልበት እድል እንዳለ የሚያሳዩ ሪፖርቶች በትልቁ እየወጡ ይገኛሉ። ነገር ግን በስዊድን ብሔራዊ ቡድን እንደማይኖር ነው ዘገባዎች በትልቁ እያሰፈሩ የሚገኙት። የቪክተር ዮኬሬሽ ጉዳት ግን እስካሁን ምን ያክል ደረጃ ላይ እንደደረሰ ግን አንድም የተገለጸ መረጃ እንደሌለ ጭምር ነው ዘገባዎች በትልቁ እያሰፈሩ የሚገኙት። ፒዮሮ ሂንካፒዬ እንግዲህ የመጀመሪያ በቋሚ አሰላለፍ ውስጥ ጨዋታውን ማድረጉ ይታወሳል። በአውሮፓ ቻምፒየንስ ሊግ በዚህ ሳምንት ባደረጉት ጨዋታ ላይ ፒዮሮ ሂንካፒዬ ባለፉት 10 የውድድር ዓመታት ውስጥ እንግዲህ በአውሮፓ ውድድር በአንድ ጨዋታ ከ8 በላይ የመሬትና የአየር ላይ ኳስ ግንኙነቶች ላይ የተሳተፈና እንደ 100% ያሸነፈ ብቸኛው የአርሰናል ተጫዋች የሆነ ሪከርድን ማስመዝገብ ችሏል። ገና በመጀመሪያው ጨዋታው 8 የአየርና የመሬት ላይ ግንኙነቶችን ማሸነፍ የቻለበትን አጋጣሚ ነው ፒዮሮ ሂንካፒዬ በዚህ ሳምንት በነበረው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ያስመለከተንና ጥሩ ቁጥሮችን ያስመዘገበ ተጫዋች እንዳደረገው ነው መረጃዎች እየወጡ የሚገኙት። የማንቸስተር ሲቲን ጉዳይ እንመልከት። እኔ ለሰርጂዮ አጉዌሮ በጣም አዝኛለሁ ብሏል አይመሪክ ላፖርት ነው ይህንን ሀሳብ የሰጠው። የቀድሞው የማንቸስተር ሲቲ ተጫዋች አይመሪክ ላፖርት ሰርጂዮ አጉዌሮ የቻምፒየንስ ሊግ ዋንጫ ይገባው እንደነበር ነው የተናገረው። አያይዞም እሱ ለማንቸስተር ሲቲ እንዲሁም ለእግር ኳስ ዓለምም ብዙ ነገሮችን አድርጓል። ቢሆንም ግን
የአውሮፓ ቻምፒየንስ ሊግ ዋንጫን አለማንሳቱ ግን በጣም የሚያሳዝን ነገር ነው ሲል ይገልጸዋል። በተጨማሪም እኛ በ6 ሲዝኖች በትንሹ 3 የቻምፒየንስ ሊጎችን ማሳካት እንችል ነበር። በትናንሽ ስህተቶች ምክንያት ማድረግ አልቻልንም፣ እድለቢስ ነበርን ሲል ነው አይመሪክ ላፖርት የተናገረው። የሊቨርፑልን ጉዳዮች በዚሁ እናንሳ። ዶሚኒክ ሶቦስላይ ስለ ፍሎሪያን ቨርትስ ይናገራል። ስለሱ ዛሬ መናገር ይኖርብኛል። ብዙ ሩጫዎችን እያደረገ ነበር፣ የአንድ ለአንድ ግንኙነቶችን እያሸነፈ ነበር፣ ወደ ኋላም ደግሞ እየተመለሰ ሲከላከል ነበር። እናም ደግሞ ለግብ የሚሆን ኳስም ማመቻችቶ አቀብሎኝ የነበረ ቢሆንም አልተጠቀምኩበትም። እናም ለዚህም ይቅርታ ጠይቀዋለሁ ሲል ነው ዶሚኒክ ሶቦስላይ ስለ ፍሎሪያን ቨርትስ የተናገረው። ቫንዳይክ ደግሞ ስለ ሶቦስላይ ተናግሯል። ከዶሚኒክ የምታየውና የምታገኘው ነገር በጣም ጠቃሚ ነው። ያለው ኃይል የማይታመን ነው። ያለው አቅም በጣም ትልቅ ነው። እናም በየጨዋታው የበለጠ እየተሻሻለ ነው። እናም ለተጫዋቾች ብርታትን ይሰጣል። የዘንድሮ የውድድር ዓመት ከተጀመረ እስካሁን ድረስ ጥሩ ጅማሮ ላይ ነው። እናም በዚሁ መቀጠል ይኖርበታል። ጭንቅላቱን ወደታች ዝቅ አድርጎ ነው ስራውን መቀጠልም ያለበት ሲልም ጭምር ነው የተናገረው። ጄሚ ካራገር ደጋፊዎች አርኖልድ ላይ ስለ መጮኻቸው ተናግረዋል። የሊቨርፑል ደጋፊዎች እሱ ላይ ያሰሙት ጩኸት ምክንያት አላቸው። ብዙ ተጫዋቾች ሊቨርፑልን ለቀው ሄደዋል፣ ነገር ግን በጭራሽ ምንም አልመሰላቸውም፣ ምክንያቱም የተለመደ ነገር ነው። ነገር ግን ትሬንት ክለቡን ለቆ የሄደበት መንገድ ግን በእርግጥም በትክክለኛው መንገድ አይደለም። ለዛም ነው ደጋፊዎች እሱ ላይ ጩኸቶችን ያሰሙት ሲልም ጭምር ነው ሀሳቡን የሰጠው ጄሚ ካራገር። የሪያል ማድሪድን ጉዳዮችን እንገራችሁ። ጁድ ቤሊንግሃም አሌክዛንደር አርኖልድ ላይ ደጋፊዎች ስለ መጮኻቸው ተናግሯል። ደጋፊዎች ትሬንት ላይ መጮኻቸው ስለ እሱ ያላቸውን አመለካከት አያሳይም። እሱን ለመጣል እየሞከሩ ነው። በእርግጥም እሱ ለክለቡ የሰራው ነገር ትልቅ አድናቆት ይኖራቸዋል። ትሬንት ክለቡን በጣም ይወዳል። ይህንን ከእሱ ጋርም ተነጋግሬ ነው ማውቀው ሲልም ጭምር ተናግሯል። ሪያል ማድሪድ እንደገና በተመሳሳይ የድሮ ችግሮች ውስጥ እንደወደቀ የሚያሳዩ መረጃዎች እየወጡ ነው። በትልልቅ ቡድኖች ፊት ቁርጠኝነትና የትግል መንፈስ የማጣት ችግሮች አሁንም ተስተውለበታል። የቡድኑ ተነሳሽነትና ቁርጠኝነት በኤል ክላሲኮ ጨዋታ ከተመለሰ በኋላ ቡድኑ በድጋሚ በአንፊልድ ከሊቨርፑል ጋር ግን 1-0 በመሸነፍ ደብዝዟል። ሊቨርፑል ለ80 ደቂቃ ያክል በፍጥነት በዲሲፕሊንና በቡድን ቁርጠኝነት ተጫውተዋል። ይህም ደግሞ ሪያል ማድሪድ ካሳየው እንቅስቃሴ እጅጉን የላቀ ነው። ቲቦ ኮርቱዋ ቡድኑን ከከባድ ሽንፈት ቢያድነውም የማካሊስተር ጎል ግን የተከላካይ ክፍሉን ድክመት ሙሉ ለሙሉ አጋልጦታል። ይህም በአትሌቲኮ ማድሪድ ጨዋታ የታየው የደርቢ ሽንፈትም በተመሳሳይ ምስል ተደምድሟል። በቡድኑ መሃል መደብዘዝና የአቅም ማነስም በግልጽም የታየ ሲሆን ይህም ደግሞ ኤምባፔ፣ ቤሊንግሃም እና ቪኒሲዮስ ጁኒየር ያለምንም እንግዲህ ልዩነትም ውጤት አንፊልድን ለቀው እንዲወጡ አድርጓቸዋል ነው ማርካ ይህንን መረጃ በትልቁ እያጋራም የሚገኘው። እኔ እንደማስበው ያ በኤል ክላሲኮ ላይ የተመለከትነው አስደናቂ ብልሽታም በሊቨርፑል ጨዋታ ላይ አልነበረም ብሏል ጋሬት ቤል። ሪያል ማድሪድ ወደ ጨዋታው ሊመለሰው የሚያስችለው የኤምባፔና የቪኒሲዮስ ጥምረትን አላሳየንም። በሜዳውም የመጨረሻ ሶስተኛ ክፍል ላይ ያሉት አጥቂዎች ላይ የሪል የምንጠብቀውን ደግሞ ደረጃ ያክልም አለማሳየታቸው በጣም አሳዝኖኛል ሲልም ጭምር ነው የተናገረው። ሁለቱም አጥቂዎች ጨዋታውን ለማሸነፍ ብዙ ጥረት አለማድረጋቸው ተስፋ አስቆራጭ ነበር። አንዳንድ ጊዜም ኳሱን ወደፊት በማንቀሳቀስ ተከላካይ ክፍሉንም ፊት ለፊት መጋፈጥም ይኖርብሃል። ቪኒና ኤምባፔ ሜዳ ላይ ካሉ ተጫዋቾች ሁሉ ፈጣን ናቸው፣ ነገር ግን ለምን አደገኛ ተጫዋች ለመሆን እንዳልፈለጉ የሚያውቁት እነሱ ብቻ ናቸው። ምናልባት በፍጹም ቅጣት ምት ክልል ውስጥ ኳሱን የሚጠብቅ አንድ ሰው ባለመኖሩ ሁኔታውን ይበልጥ አስቸጋሪ እንዲሆንባቸው አድርጓል። የባየርን ሌቨርኩዘን አሰልጣኝ መሆን የሪያል ማድሪድ አሰልጣኝ ከመሆን ጋር አንድ አይነት አይደለም። እዚህ ብዙ ኮከቦችና ትልልቅ ኢጎዎችን ማስተናገድና እነዚህን ኢጎዎች ደግሞ ባላንስ ማድረግ ይጠበቅብሃል ብለዋል ጋሬት ቤል ለአሰልጣኝ ሻቪ አሎንሶ ያስተላለፈለት መልእክት እንደሆነ ነው በርካቶች የሚያምኑት። ሌላኛው የምናነሳው ጉዳይ ባየር ሚኒክ በ10 ተጫዋቾች እንዴት እንግዲህ ጨዋታን ማሸነፍ እንደሚችል በልምምድ ማዕከል ላይ በትልቁ ልምምዶችን እንደሚሰሩበት ነው ማኑኤል ኖየር መረጃውን እያጋራ የሚገኘው። እንግዲህ ባየር ሚኒክ በፓሪስ ሳን ዠርሜኑ በመጀመሪያው አጋማሽ ሉዊስ ዲያዝን በቀይ ካርድ ማጣታቸው ይታወሳልና ይሁን እንጂ ጥሩ የውድድር ዘመንን እያሳለፈ የሚገኘው ባየር ሚኒክ በሁለተኛው አጋማሽም በ10 ተጫዋቾች ተጫውቶ ጨዋታውን አሸንፎ ወጥቷል። ቡድኑ መሰል አጋጣሚዎች ሲገጥሙትም ስራውን በብቃት ለመወጣት የተለያዩ ልምምዶችን እንደሚያደርግ ነው የተገለጸው። የጨዋታው ኮከብ ተብሎ የተመረጠው ግብ ጠባቂው ማኑኤል ኑዌር በዚህ ጉዳይ ላይ ተጠይቆ አሰልጣኙን አድንቋቸዋል። በ10 ተጫዋቾች መጫወት ቀላል አይደለም ያለው ኑዌር፣ ነገር ግን አሰልጣኙ ለእንደዚህ አይነት ሁኔታ ልምምድ እንድንሰራ አጽንኦት ሰጥቶም ደግሞ ይናገረናል ብለዋል። አሰልጣኝ ቪንሶን ኮምፓኒ ለዚህ ሁኔታ ልምምድ ሲያሰሩ 10 ተጫዋቾችን ለ8 ተጫዋቾች አድርገው እንዲጫወቱ
ይመክራቸው ነበር እንደተባለ ነው ዘገባዎች የወጡት። ባየር ሚኒክ በዘንድሮው የውድድር ዘመን 16ኛ ተከታታይ ድሉን ነው አሁን ላይ ማሳካት የቻለው። ሐኪሚ በቶሎ እንዲሻለው እመኛለሁ ብሏል ሉዊስ ዲያስ። የባየር ሚኒክ የፊት መስመር ተጫዋች የሆነው ሉዊስ ዲያስ አችራፍ ሐኪሚ በቶሎ እንዲያገግም መልካም ምኞቱን የገለጸለት። በጨዋታው አችራፍ ሐኪሚ በሉዊስ ዲያዝ በተሰራበት ጥፋትም ከባድ የሚመስል ጉዳት አጋጥሞታል። በማህበራዊ ትስስር ገጹ መልእክቱን ያጋራው ሉዊስ ዲያዝ ጨዋታውን ከብሔራዊ ቡድን አጋሮቼ ጋር ባለመጨረሴ በጣም አዝኛለሁ፣ ነገር ግን በጥረታችሁ ኮርቻለሁ ብሏል። ሉዊስ ዲያዝ አክለው አችራፍ ሐኪሚ በቶሎ ተሽሎት ወደ ሜዳ እንዲመለስ እመኝለታለሁ ሲል ነው አስተያየቱን የሰጠው። አሰልጣኝ ቪንሰንት ኮምፓኒ በበኩላቸው አስፈሪ ነው፣ እኛም ባለፈው ዓመት ጀማል ሙሲያላ ላይ ተመሳሳይ ነገር ገጥሞናል። ዲያዝ አስቦት አይመስለኝም፣ መጥፎ እድል ነበር ሲልም ጭምር ነው የተናገረው። ሞሮኮዊው የፓሪስ ሳን ዠርሜን የመስመር ተጫዋች አችራፍ ሐኪሚ ጉዳት እንዳጋጠመው ይታወሳልና ተጫዋቹ የአጥንት መሰበር አደጋ እንዳላጋጠመው ነው የተገለጸው። ይሁን እንጂ በግራ ቁርጭምጭሚቱ የውስጠኛው ክፍል ላይ ግን ጉዳት እንደደረሰበት በሕክምና መረጋገጡ ተዘግቧል። ይህንን ተከትሎ አችራፍ ሐኪሚ በጉዳት ምክንያትም እስከ 8 ሳምንታት ወይም 2 ወር አካባቢ ከሜዳ ሊርቅ እንደሚችል ነው የተዘገበው። በዚህ ምክንያት አችራፍ ሐኪሚ የ2026 አፍሪካ ዋንጫ ውድድር የመጀመሪያ ጨዋታዎችም ሊያመልጡት እንደሚችሉ ጭምር መረጃዎች በትልቁ እየወጡ ይገኛሉ። ፓሪስ ሳን ዠርሜን ግን ከአችራፍ ሐኪሚ ውጪ ሌሎች ተጫዋቾችም ጉዳት ገጥሟቸዋል። ፖርቱጋላዊው የፓሪስ ሳን ዠርሜን የመስመር ተጫዋች የሆነው ኑኖ ሜንዴሽ የጉልበት ጉዳት እንዳጋጠመው ነው ይፋ የሆነው። ይህንን ተከትሎ ኑኖ ሜንዴሽ ከኦሎምፒክ ሊዮን ጨዋታ ውጪ መሆኑ ተረጋግጧል። በተጨማሪም በቀጣይ የፖርቱጋል ብሔራዊ ቡድንን እንደማይቀላቀልም ነው የተነገረው። ፓሪስ ሳን ዠርሜን ከኦስማን ዴምቤሌ፣ ደዜሬው ድዌይ እና አችራፍ ሐኪሚ በመቀጠል ሌላኛው ጉዳት የደረሰበት ተጫዋች እንደሆነ ነው እየተገለጸ የሚገኘው። ሌላኛው የምናነሳው ጉዳይ ካፍ የአፍሪካ ዋንጫ ተሳታፊ ሀገራትን ቁጥር ወደ 16 ከፍ አድርጓል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በ2026 በሞሮኮ አስተናጋጅነት በሚካሄደው የሴቶች የአፍሪካ ዋንጫ የሚሳተፉ ሀገራትን ቁጥር ከ12 ወደ 16 ከፍ አድርጓል። ውሳኔው የካፍ ስራ አስፈጻሚ ኮሚቴ ያሳለፈ ሲሆን ቀደም ብለው በሞሮኮ አስተናጋጅነት በሚካሄደው መድረክ መሳተፋቸውን ካረጋገጡት 12 ሀገራት በተጨማሪም 4 ሀገራት እንዲጨመሩ ተወስነዋል። የተጨመሩት ሀገራት በፊፋ ባላቸው የደረጃ ሰንጠረዥ መሰረት ሲሆን ካሜሩን፣ ኮት ዲቮር፣ ማሊና ግብጽ ይህንን እድል ያገኙ ሀገራት ናቸው። ኢትዮጵያ ከ14 ዓመታት በኋላ ወደ አፍሪካ ዋንጫው ለመመለፍ እስከ መጨረሻው ዙር በተጓዘም በታንዛኒያ ተሸንፋ ግን ከውድድሩ ውጪ መሆኗ የሚታወስ ጉዳይ ነው። ዓለም አቀፉ የእግር ኳስ የበላይ የፊፋ የሰላም ሽልማት ማዘጋጀት ሊጀምር እንደሆነ ተገልጿል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የመጀመሪያውን ሽልማት የ2026 ዓለም ዋንጫ ምድብ ድልድል እጣ ማውጣት ስነ ስርዓት ላይ ያቀርባሉ። ፊፋ ሽልማቱን የሚያበረክተው በዓለም ዙሪያ ያሉ ሰዎች አንድ ላይ በሰላም እንዲኖሩ ላገዙ ሰዎች መሆኑን አስታውቋል። የመጀመሪያው ተሸላሚ ህዳር 26 2018 ዓ.ም በዋሽንግተን ዲሲ ኬኔዲ ሴንተር በሚካሄደው እጣ ማውጣት ስነ ስርዓት ላይ ሽልማቱን የሚቀበል ይሆናል። በእጣ ማውጣት ስነ ስርዓቱ ላይ የአሜሪካው ፕሬዝዳንትም ይገኛሉ ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ እንደሚገኙ ዘገባዎች የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ የአዲስ ስፖርት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድባሩ የዛሬውን ፕሮግራም እየመራው ቆየሁኝ። መልካም ቀን እንዲሆንላችሁን በአክብሮት ተመኘሁኝ። አርሰናልና ማንቸስተር ዩናይትድ በ10 ጨዋታዎች 9 የግብ አስተዋጽኦችን ያለውን ተጫዋች 35 ሚሊዮን ፓውንድ እንዲከፍሉ ተነገራቸው። አርሰናልና ማንቸስተር ዩናይትድ የሌቫንቴውን አጥቂ ካርል ኢዲዮንግን ለማስፈረም ነው ፍላጎት እንዳላቸው ከዚህ በፊትም ሲገለጽ የነበረው። የ22 ዓመቱ ተጫዋች የስፔኑ ክለብን ከተቀላቀለ በኋላ በጣም ጥሩ የሚባል መልካም ብቃትን እያሳየ ነው። በሁሉም ውድድሮችም 9 የግብ አስተዋጽኦችን አድርጓል። በአሰልጣኝነትና በልምድ ደግሞ እየተሻሻለ የሚሄድ ተጫዋች እንደሆነ ይነገራል። ከፍተኛ ደረጃ ያለው አጥቂ ሊሆን ይችላል ተብሎ ይታሰባል። ታላላቅ ቡድኖችም እሱ ላይ እንግዲህ ፍላጎት ማሳየታቸው አያስደንቅም። ሪያል ማድሪድ እናም ባርሴሎና እድገቱን እየተከታተሉት ነው። አርሰናልና ማንቸስተር ዩናይትድ ስምምነቱን ለማጠናቀቅ 40 ሚሊዮን ዩሮ ወይም 35 ሚሊዮን ፓውንድ አካባቢ መክፈል ይኖርባቸዋል። በሌላ በኩል ደግሞ የስፔኑ ክለብ በ30 ሚሊዮን ዩሮ ብቻ እሱን ማስፈረም እንደሚችልም በስፖርት ዊትነስ በኩል የወጡ መረጃዎች ያሳያሉ። አርሰናል ወይም ማንቸስተር ዩናይትድ እሱን ለማስፈረም ጥያቄ ይዘው ይመጡ እንደሆነ ማየቱ አስደሳች ያደርገዋል ተብሎ ይታሰባል። በማጥቃቱ ክፍል ላይም ተጨማሪ ጥልቀትም እንዲሁ ያስፈልጋቸዋል ተብሎ ነው የሚጠበቀው። አርሰናል ቪክተር ዮኬሬሽን አስፈርሟል። ነገር ግን የስዊድኑ ኢንተርናሽናል በቋሚነት አሁንም
በትልቁ ነገሮችን ወይም ጎሎችን በትክክል በተደጋጋሚ ማስቆጠር፣ በየጨዋታው ማስቆጠር ይጠበቅበታል። ለቦታው የሚደረግ ተጨማሪ ፉክክር መኖሩ ደግሞ ያንን ተስማሚ ያደርገዋል ተብሎ ይታሰባል። ማንቸስተር ዩናይትድን በተመሳሳይ ቤንጃሚን ሼስኮን በዚህ ክረምት ነው ያስፈረሙት። ስሎቬኒያዊው በአጥቂ ክፍል ውስጥም ተጨማሪ ድጋፎች እንደሚያስፈልጉት ጥያቄ የለውም። የ22 ዓመቱ የላሊጋው አጥቂ ተስማሚ ግዢ ሊሆን ይችላል ተብሎም ይታሰባል። የሌቫንቶ አጥቂው እንግዲህ ይታሰባል እንደዛ ተብሎ አርሰናል ወይም ማንቸስተር ዩናይትድን የመቀላቀል እድሉ ለሱ በጣም አስደሳች ያደርገዋል። ለሱ ትልቅ እርምጃም ሊሆንለት ይችላል። በእንግሊዝ ውስጥ ካሉ ከፍተኛ ደረጃ ካላቸው ተጫዋቾች ጋርም ራሱን የሚፈትንበት እድልን ነው ያገኛል ተብሎ የሚጠበቀው። ዘገባው እንደሚያሳየው ከሆነ እንግዲህ የዝውውር ዋጋውም አሁን ላይ ለአርሰናልና ለማንቸስተር ዩናይትድ በጣም በእርግጠኝነት አቅም የሚፈቅድ ነው። ለመክፈል ፈቃደኞች የሆኑ እንደሆነ ማየቱ ይታያል እንጂ የ22 ዓመቱ ተጫዋች በእንግሊዝ ውስጥ ያለው እምቅ ችሎታውን ማሟላት ከቻለ ስምምነቱ ወደፊት ትልቅ ግናሽ ሊመስል እንደሚችል ነው የሚታመነው። ኢዲዮንግ ወደ ፕሪሚየር ሊግ ለመዘዋወር ክፍት እንደሆነ ወይም በላሊጋ ለመቆየትም እንደሚፈልግ መታየት ይኖርበታል ተብሎ እንደሚጠበቅ ነው መረጃዎቹም የወጡት። አርሰናል የቡካዮ ሳካን የረጅም ጊዜ የወደፊት ዕጣ ፈንታ ለማስጠበቅ እየተቃረበ መሆኑን፣ ስለ አዲስ ኮንትራት የሚደረገው ድርድር በጥሩ ሁኔታ እየሄደ መሆኑን ፋብሪዚዮ ሮማኖ ይፋ እንዳደረገ ነው መረጃዎች የወጡት። ክለቡ የ24 ዓመቱን የክንፍ መስመር ተጫዋች በተሻለ ውሎች ለመሸለምና በኤምሬትስ ስቴዲየም ቆይታውን ለማራዘምም ከክረምት ወዲህ ንግግሮችን በመካሄድ ላይ ናቸው። አርሰናል ዋጋ ካላቸው ንብረቶች አንዱን ለመጠበቅም ዓላማ ስላለው የሳካ አሁን ያለው ውልም በጥር ወር የመጨረሻዎቹ 18 ወራት የሚያስገባ በመሆኑ ለስምምነት መቸኮልም አስፈላጊ ሆኗል። የእንግሊዝ ብሔራዊ ቡድን ተጫዋች በመጨረሻዎቹ 6 ጨዋታዎች በሁሉም ውድድሮች 3 ጎሎችን ያስቆጠረ ቢሆንም በሰንበት ዕለት ክሪስታል ፓላስን 1-0 ባሸነፉበት የፕሪሚየር ሊግ ጨዋታ ላይ ህመም ተሰምቶት ከሜዳ ቢወጣም በኤፍኤል ካፕ ብራይተንን ባሸነፉበት ጨዋታ ላይ ግን ተመልሶ ጎል አስቆጥሯል። አርሰናል ሳካን ማስቀረት ቅድሚያ የሚሰጠው ጉዳይ አድርጎታል። ለአርሰናል ሳካን ማስቀረት በኮንትራት ላይ ካሉ ቁጥሮችም በላይ ነው። በሚኬል አርቴታ ስር ላለው የክለቡ ስፖርታዊ ስትራቴጂም ዋና ሰው ነው። ይህ ደግሞ የሃሌ ኤንድ ምሩቅ ተስፋ ከሚሰጡ የአካዳሚ ውጤቶች ወደ ዋና ቡድንም ካደጉት መካከል አንደኛው ነው። በጫና ውስጥ ኳስን የመያዝ በጠባብ ቦታዎች የመቀናጀት እና በአጥቂው የሜዳ ክፍል ላይ አስተዋጽኦችን የማበርከት ድንቅ ችሎታዎች ያሉት ለአርሰናል የማጥቃት ማንነትም በፕሪሚየር ሊግም በአውሮፓም በከፍተኛ ደረጃ ለመወዳደር ለሚያደርጉት ጥረት ደግሞ አስፈላጊ ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁም እየወጡ የሚገኙት። ሪፖርቱ የተደረገው ድርድር የሚያተኩረው ሳካ በሊግ ውስጥ ባሉ ልዩ የክንፍ አጥቂዎች መካከልም ያለውን ደረጃና የገበያ ዋጋ የሚያንጸባርቅ ትልቅ የደሞዝ ጭማሪም ይሆናል ተብሎ ነው የሚጠበቀው። ድርድሩ እየገፋ ሲሄድ አርሰናል ቁልፍ ተጫዋቾቻቸውን ለውድድር ዘመኑ ወሳኝ ጊዜያት ዝግጁ ለማድረግ የስራ ጫናን እንደያዘ ይገነዘባል። የታደሰ ኮንትራት ደጋፊዎችንም ያረጋግጣል። ወደፊት ሊፈርሙ ለሚችሉ ተጫዋቾችም ቀጣይነት ያለውን መልእክትም ይሰጣል። እንዲሁም በቡድን ውስጥም ላሉ ሌሎች የኮንትራት ቅድሚያዎችም ደግሞ ምሳሌ ይሆናሉ ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ለሳካ በእርሱ ዙሪያ በተገነባ ክለብ ውስጥም የረጅም ጊዜ ዋስትና ማግኘት ጨዋታውን ማሻሻል ለመቀጠልም መረጋጋት ይሰጣል ተብሎ እንዲሁ ይጠበቃል። ድርድሩ በጥሩ ሁኔታ እየሄደ ነው እንደተባለ እየተገለጸ ነው። አርሰናል ሳካን በአዲስ ኮንትራት በማስጠበቅም በረጅም ጊዜ መልሶ ግንባታም ወሳኝ ምዕራፍም ለመዝጋት እንደተዘጋጀ ጭምር ይጠቁማሉ ነው የሚለው መረጃው። ናፖሊ ራስመስ ሆይሉንድን ከማንቸስተር ዩናይትድ በቋሚ ዝውውር ለማስፈረም በራስ መተማመን እንዳለው ዘገባዎች ያሳያሉ። ይህም በመጀመሪያ እንግዲህ እዚህ ለዴይሊ ሜል እንደተዘገበው ከሆነ ማንቸስተር ዩናይትድ ራስመስ ሆይሉንድን በክረምቱ ለናፖሊ በውሰት ሰጥተውት እንደነበር የሚያሳዩ መረጃዎች በትልቁ እየወጡ የሚገኙት። ነገር ግን ስምምነቱ ዝውውሩን ቋሚ ለማድረግ የግዢ አንቀጽን የማንቃት አማራጭንም ያካተተ ነው። የዴንማርክ ዓለም አቀፍ ተጫዋች በኦልትራፎርድ ሲታገል ቆይቷል። ነገር ግን ቀደም ሲል በአታላንታ ባሳለፈው ጊዜም ብቃቱን ካሳየ በኋላ ወደ ሲሪኤው ከተመለሰ ወዲህ ጥሩ ጅምርን አሳይቷል። ምንጮች እንደሚናገሩት ከሆነ ናፖሊ በራስ መተማመን አለው። በግዢ አንቀጹ ምክንያትም ጠንካራ ቦታ ላይ ናቸው እና እሱን ለማንቃትም ዝግጁ ናቸው። ድርድሮች እየተካሄዱ ሲሆን በውድድር ዘመኑ መጨረሻም በይፋ እንዲጠናቀቅም በቅርቡ ይጠናቀቃል። የሆይሉንድ ዝውውር ናፖሊ እስከ 2030 ድረስ በኮንትራት ለመቀላቀልም አቅርቦትን ያካተተ እንደሚሆን ነው የሚጠበቀው። ይህም ለ22 ዓመቱ ተጫዋች በዩናይትድ አስቸጋሪ ጊዜ ካሳለፈ በኋላ የሙያ ህይወቱን እንደገና ለመገንባትም ትልቅ እድልን ይመልሳል ተብሎ ነው የሚታሰበው። ሆይሉንድ በእንግሊዝ እግር ኳስ ውስጥ ምርጥ ብቃቱን አላሳየም፣ ነገር ግን በጣሊያን እግር ኳስ ከፍተኛ ደረጃ ላይ የማብራት ብቃት እንዳለው ግልጽ ነው።
ሆይላንድ ፍትሐዊ ለመሆን በቅርብ ጊዜ ውስጥም በዩናይትድ ሲቸገር ቆይቶ በሌላ ቦታ ከተሻሻሉ ተጫዋቾች መካከልም ብቸኛው አይደለም። ልክ እንደ ናፖሊ የቡድን አጋሩ ስኮት ማክቶሚኔ ጭምር። ሪፖርቱ በዝርዝር እንዳስቀመጠው ኮቢ ማይኖ ከዩናይትድ ለመልቀቅ ግፊት ለማድረግም እድሉ እየጨመረ በመምጣቱ ከጥር በፊት የናፖሊ ሌላኛው ኢላማ ነው። ጆሹዋ ዘርክዚም በሩበን አሞሪም ስር የጨዋታ ጊዜን ለማግኘት ከተቸገረ በኋላ በክረምቱ የዝውውር መስኮት ትኩረት ሊሰጠው የሚገባ ሌላኛው ተጫዋች ነው። ሁለቱም ተጫዋቾች ወደ ሴሪኤው ሊሄዱ ይችላሉ። ዝርክዚ በሮማ እይታ ውስጥ ሲሆን፣ እነዚህ ስምምነቶች ግን እንደ ሆይላንድ ወደ ናፖሊ የሚያደርገውን ያክል እስካሁን እንዳልገፉም ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የማንቸስተር ዩናይትድ የመሃል ሜዳ ተጨማሪ ተጫዋቾችን የማጠናከር ፍለጋ እየቀጠለ ሲሆን የብራይተን ኤንድ ሆቭ አልቢየን ተጫዋች የሆነው ካርሎስ ባሌባ በዝርዝራቸው ውስጥ ጸንቶ ይገኛል። የዝውውር ጉዳዮች ኤክስፐርት የሆኑት ፋብሪዚዮ ሮማኖ ለጊቭ ሚ ስፖርት እንደገለጸው ከሆነ ማንቸስተር ዩናይትድ አሁንም በፕሪምየር ሊግ ውስጥ በጣም ከሚፈለጉ ወጣት ተጫዋቾች አንዱ የሆነውን የ21 ዓመቱን የመሃል ሜዳ ተጫዋች ክትትል እያደረገበት ነው። አሰልጣኝ ሩበን አሞሪም እና በዩናይትድ ውስጥ ያሉ የኢኒዮሶች የሚመሩት ከፍተኛ አመራሮችም ወደ 2026 ስንገባ ዋና ትኩረታቸው የመሃል ሜዳ ተጫዋችን ማስፈረም እንደሆነ መረጃዎች ያሳያሉ። ክለቡ የመጨረሻ ኢላማውን ገና ባይወሰንም የባሌባ ስሙን ግን ከተጫዋቾች መካከል በግንባር ቀደምትነት የተቀመጠው። የዩናይትድ የመሃል ሜዳ ግንባታ የሩበን አሞሪም ከተሾሙበት ጊዜ ጀምሮ ዋና የመነጋገሪያ ርዕስ ሆኖ ቆይቷል። ፖርቱጋላዊው አሰልጣኝ በመሃል ሜዳ ላይ የተሻለ ፍጥነት፣ ጥንካሬና ብቃትን ለመጨመርም ጉጉት አላቸው። ከኢኒዮስ ጋር የሚሰሩት የክለቡ ሰራተኞችም የጀርመን ብሔራዊ ቡድን ተጫዋች የሆነውን የሽቱትጋርቱን አንጄሎ ሲለርን ጨምሮ በርካታ ምቅ ችሎታዎችን ለይተዋል። ይሁን እንጂ የባሌባ ለብራይተን የሚያሳያቸው ብቃቶች አይናቸውን መሳባቸውን የቀጠለው ባሌባ እንደ አውሮፓውያኑ አቆጣጠር በ2023 ከሊል ወደ ብራይተን የተቀላቀለ ሲሆን ከዚያን ጊዜ ጀምሮ ደግሞ በጣም ጥሩ የሚባሉ ተጫዋች እንደሆነም ታይቷል። የጨዋታውን ፍጥነት የመወሰን ጠበቅ ብሎ የመጫንና ከመከላከል ወደ ማጥቃት በፍጥነት የመቀየር ችሎታው ለዩናይትድ ኢላማ እንዲሆንም አድርጎታል። ይሁን እንጂ ባሌባን ማስፈረም ቀላል አይሆንም። ብራይተን በክረምቱ የተጫዋቾች የዝውውር መስኮትም በ115 ሚሊዮን ፓውንድ በታች የሆኑ ማናቸውንም አቅርቦቶች እንደማያስተናግድ ግልጽ አድርጓል። ይህ የዋጋ ግምት የተጫዋቹን እምቅ ችሎታና ክለቡ ከዋክብቶቹን ከፍተኛ ክፍያ የመጠየቅም ታሪኩን የሚያንጸባርቅ ነው። ቢሆንም ካርሎስ ባሌባ በክለቡ የስካውቲንግ ክፍል ውስጥም ከፍተኛ ግምት የሚሰጠው ሲሆን ለ2026 የሚደረገው እቅድም ሲጠናከር ዩናይትድ ሁኔታውን እንደገና እንደሚመለከት ነው የሚጠበቀው። ሩበን አሞሪም በዝውውር ውሳኔዎች ላይ የበለጠ ተጽዕኖ ይኖራቸዋል ተብሎ ስለሚጠበቅ የባሌባ ቴክኒካል ብቃትና የስራ ፍጥነትም ለፕሮጀክቱ ቀጣይ ምዕራፍም ፍጹም ተስማሚ እንዲሆን ሊያደርገው ይችላል። የብራይተን ከፍተኛ ዋጋም ድርድሩን ሊያወሳስበው ቢችልም የዩናይትድ በ2026 አዲስ የመሃል ሜዳ ተጫዋች ለማስፈረም ያለው ቁርጠኝነት ፍላጎቱን በቅርቡ እንደማያጠፋ ያረጋግጣል ተብሎ ነው መረጃዎች የወጡት። ለማንቸስተር ዩናይትድ በሚቀጥለው ዓመት አዲስ የመሃል ሜዳ ተጫዋች ማስፈረም ቅድሚያ የሚሰጠው ጉዳይ ነው። ዩናይትዶች በዚህ ዓመት በበጋ የክረምት ተጫዋቾች የዝውውር መስኮት ከብራይተን ካርሎስ ባሌባን ለማስፈረም ሞክረው ነበር። ነገር ግን የብራይተን ጠንካራ አቋም ግን ያንን ነገር ሳያደርጉ እንደቀረው የሚታወስ ጉዳይ ነው። ምንም እንኳን የሩበን አሞሪም ቡድን በቅርባው አዎንታዊ ውጤቶችን እያመጣ ቢሆንም በመጪው ዓመት ግን የዝውውር መስኮት የመሃል ሜዳቸው ላይ ተጨማሪ ትኩረት መስጠት ግን አሁንም ያስፈልጋል። ይሁን እንጂ ባሌባ በእነሱ ዝርዝር ውስጥ ያለ ብቸኛው ስም ግን አይደለም። አንጄሎ ስቲለር ዩናይትድ ስሙ እየተያዘ የሚገኘው ሌላኛው ተጫዋች ነው። ለጠንካራ ፍላጎታቸው ዋነኛው ምክንያት ደግሞ የእግር ኳስ ዳይሬክተሩ ጄሰን ዊልኮክስ የሚያሳዩት አድናቆት መሆኑ ነው ፋብሪዚዮ የገለጸው። ዊልኮክስ የጀርመናዊው የመሃል ሜዳ ተጫዋች ኦልትራፎርድ ከመድረሱ ከረጅም ጊዜ በፊት ጀምሮ ለበርካታ ዓመታት ሲከታተሉት የቆዩ ሲሆን የተጫዋቹን እድገት፣ ብቃቶችና የረጅም ጊዜ እምቅ ችሎታ ጥልቅ ግንዛቤ እንዳላቸው ነው የሚነገረው። አንጄሎ ስቲለር ያላቸው ቀጣይ አድናቆትም የተገነባው በቀጥታ የስፖርቲንግ ምልከታና እንዲሁ ደግሞ ሰፊ የዳታ ትንተና ላይ በመሆኑ የ24 ዓመቱ የስቱትጋርት ኮከብ በዩናይትድ ዝርዝር ውስጥ በጣም በትልቁ የሚታይ ኢላማ ተደርጎ እንዲታይ ያደርገዋል። አንጄሎ ስቲለር በተለይ ደግሞ ማራኪ የሚያደርገው የዝውውሩ እንግዲህ ገንዘባዊ ገጽታ ነው። የመሃል ሜዳ ተጫዋቹ 35 ሚሊዮን ፓውንድ የመልቀቂያ ወይም ደግሞ ሪሊዝ ክሎዝ የምንለው እንዳለው የተገለጸ ሲሆን ይህም ለማንቸስተር ዩናይትድ ርካሽ ግዢ እንዲሆንለትም እድሉን ይፈጥራል። ለማነጻጸር ያክል ሌሎችም እንዲሁ በፕሪሚየር ሊግ ብቃታቸው የተረጋገጡ ኢላማዎች እንደ አደም ዋርተን ክሪስታል ፓላስ፣ ካርሎስ ባሌባ ብራይተን፣ ኤሊዮት አንደርሰን ኖቲንግሃም ፎረስት ከ100 ሚሊዮን ፓውንድ በላይ ዋጋ ሊያወጡ ይችላሉ ተብሎ የሚገመቱ ናቸው። ልዩ ብቃት ያላቸው የመሃል ሜዳ ተጫዋቾች በአስደናቂ
ሁኔታም በሚተማመኑበት የገበያ ሁኔታ ላይ የስቲለር በአንጻራዊነት አነስተኛ የሆነው ውል ለዩናይትድ ደግሞ ጥሩ እድል ሆኖ ተመቷል። የእሱ የመከላከል ግንዛቤና ጨዋታውን አስቀድሞ የማወቅ ችሎታ፣ ቁጥጥርና ፈጣን ሽግግርም ወሳኝ በሆኑበት እንደ ሩበን አሞሪም ባለው ኳስን መሰረት ባደረገ ወይም ፖሴሽን ቤዝድ ሲስተም ውስጥም በቀላሉ እንዲስማማ ያደርገዋል። ከቡንደስሊጋ ልምዱን ከታክቲክ ብስለቱና ከአቋሙ ጋር ተዳምሮ ስቲለር በ2026 በብዙ ትልልቅ ክለቦችም የዝውውር ፍላጎት ዝርዝሮች ውስጥ በግንባር ቀደምትነት እንደሚገኝ ነው የሚጠበቀው። ጄሰን ዊልኮክስ እና ሩበን አሞሪም በብቃቱ ከተስማሙ ለአንጄሎ ስቲለር የሚደረገው 35 ሚሊዮን ፓውንድ ዝውውር በማንቸስተር ዩናይትድ ዘንድም ለሚቀጥለው ዓመት በጣም አስተዋይ ከሆኑ ስምምነቶች አንዱ ሊሆን እንደሚችል ግምቶች እየወጡ ነው። የሊድስ ዩናይትድ ግብ ጠባቂ የሆነው ኤላን መስሊየር በጥር የዝውውር መስኮት ክለቡን ለቆ ሊወጣ ይችላል ተብሎ ከፍተኛ ፍላጎት እየሳበ ነው። የፈረንሳዊ ግብ ጠባቂ አሁን ላይ የዳንኤል ፈርከ ቡድን ዋና ምርጫ መሆኑን አቁሟል። ይህም በክረምቱ ለመልቀቅ ከተቃረበ በኋላ በቅርብ ጊዜ ውስጥም ክለቡን የመልቀቅ እድሉ ከፍተኛ መሆኑን ይታመናል። በቅርብ ዘገባዎች ክለብ ብሉዥ ከሜስሊየር ፊርማ ጋርም በተያዘ የአንደርሌክት ጋር እየተፎካከረ ነው። የ25 ዓመቱ ተጫዋችም የውል ማብቂያው እየተቃረበ ነው። ይህ ማለት ሜስሊየር በሚቀጥለው ክረምት በነፃ ዝውውር ሊለቅ ይችላል። ነገር ግን ሊድስ በዚህ ጥር ወር ገንዘብ ለማግኘት እድሉን ለመጠቀም እንደሚፈልግ ነው የሚነገረው። በሜስሊየር መውጣት ዙሪያ አንዳንድ የመጀመሪያ ግንኙነቶች ቀድሞውን የተደረጉ ሲሆን ክለብ ብሩዥ እና አንደርሌክት እሱ ሊሄድባቸው የሚችሉ በጣም እድል ያላቸው ቀጣይ መዳረሻዎች ናቸው። ሊድስ በዚህ የውድድር ዘመን ሜስሊየርን በፕሪሚየር ሊግ ውስጥ እንግዲህ ስላልተጠቀመ ሌሎች ክለቦች መጥተው በመጀመሪያው ቡድን ውስጥም መደበኛ ጨዋታ ጊዜን እንዲያገኝ እድሎችን ከሰጡት በእርግጠኝነት መንገዱ ላይ አይቆሙም። ሜስሊየር ወጣት በነበረበት ጊዜም ሊሆን ይችላል ተብሎ የታሰበውን ያክል ጥሩ ተጫዋች ባይሆንም በአውሮፓ ውስጥ ያሉ አንዳንድ ዋና ዋና ቡድኖች መወከል የሚችልበት ደረጃ ላይ አሁንም እንደሚገኝ ግልጽ ነው። የሊድስ ዩናይትድ ደጋፊዎች አሁንም ቢለቅ ብዙም አይበሳጩም። ነገር ግን ወደ ቤልጅየም ከተዘዋወረ የሙያ ህይወቱን ሂደትም በቅርበት የሚከታተሉት ጥቂቶች እንደሚኖሩ ግምቶች እየወጡ እንደሚገኝ ነው መረጃዎች የሚያሳዩት።